ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ጠቅላይ ሚኒስትር አብይ አህመድ የቻይና የውጭ ጉዳይ ሚኒስትር ዋንግ ይን በብሔራዊ ቤተ መንግስት ተቀበሉ። ጠቅላይ ሚኒስትሩ ለሁለት ቀናት ለይፋዊ ጉብኝት ወደ ኢትዮጵያ የመጡትን የቻይና የውጭ ጉዳይ ሚኒስትር ዋንግ ይን በብሔራዊ ቤተ መንግስት ዛሬ ተቀብለው አነጋግረዋቸዋል። ጉብኝቱ የጋራ ፍላጎት በሆኑ የሁለትዮሽ ግንኙነቶችና ቀጠናዊ ጉዳዮች ላይ የሚደረጉ ውይይቶችን እንደሚያካትት ይጠበቃል ሲል የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ አስታውቋል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ኢቲአርኤስኤስ 2 የተሰኘች ሳተላይት ወደ ውሃ ለማምጠቅ እየሰራ መሆኑን ገለጸ። ኢንስቲትዩቱ በሚቀጥለው ዓመት ሶስተኛውን የመሬት ምልከታ የመረጃ ሳተላይት ወደ ውሃ ለማምጠቅ ዝግጅት እየተደረገ መሆኑን አስታውቆ ሳተላይቷ በምስል ጥራትና በጊዜ ቆይታ አቅም ያላት እንደሆነች ገልጿል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ ለኢዜአ እንደገለጹት ቀደም ሲል ወደ ህዋ የተላኩ 2 የመሬት ምልከታ ሳተላይቶች የአገልግሎት ጊዜያቸውን አጠናቀዋል። ሳተላይቶቹ በህዋ ቆይታቸው በርካታ የቴክኖሎጂና የሳይንሳዊ የማህበራዊና ኢኮኖሚያዊ ጥቅም ማበርከታቸውን ተናግረዋል። ቀጣይ የምትመጥቀው ኢቲአርኤስኤስ 2 የተባለችው ሳተላይት ዘመናዊ ቴክኖሎጂ በመታጠቅ በኋላ 5 ዓመት የጊዜ ቆይታ እንዲኖራት ታሳቢ መደረጉ ተገልጿል። ሶስተኛዋን ሳተላይት ለማምጠቅ የሚደረገው ጥረትም የኢትዮጵያን የሳተላይት ልማት አቅም በተግባር የሚያሳይ እንደሚሆን ዋና ዳይሬክተሩ ገልጸዋል። ኢትዮጵያ መጀመሪያ ኢቲአርኤስኤስ 1 እንዲሁም ሁለተኛ ኢቲ ስማርት አርኤስኤስ የተሰኙ 2 የመረጃ ሳተላይቶችን ወደ ህዋ ማምጠቋ ይታወሳል። 51ኛው የአፍሪካ ህብረት የቋሚ ተወካዮች ኮሚቴ መደበኛ ስብሰባ ጥር 4 ቀን 2018 እንደሚጀምር ተገለጸ። ስብሰባው ሰላምና ደህንነት፣ የአፍሪካ አህጉራዊ ነፃ የንግድ ቀጠናን ጨምሮ የኢኮኖሚ ትስስር፣ የተቋማዊ ሪፎርሞችና የበጀት እቅድ የተመለከቱ የቴክኒክ ሰነዶችን እንደሚያዘጋጅ ተገልጿል። ከጥር 4 እስከ 22 ቀን 2018 ዓ.ም የህብረቱ ዋና መቀመጫ በሆነችው አዲስ አበባ እንደሚካሄድ ከህብረቱ የተገኘው መረጃ ያመለክታል። ስብሰባው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓት ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል የአፍሪካ ህብረት ባዘጋጀው የ2026 መሪ ሀሳብ የሚካሄድ ነው። ሰላምና ደህንነት የአፍሪካ አህጉራዊ ነፃ የንግድ ቀጠናን ጨምሮ የኢኮኖሚ ትስስር፣ የተቋማዊ ሪፎርሞችና የበጀት እቅድ የተመለከቱ የቴክኒክ ሰነዶችን በዚህ ወቅት ይዘጋጃሉ። ኮሚቴው በ2026 የአፍሪካ ህብረት መሪ ሀሳብ ላይ ምክረ ሀሳብ ያቀርባል ተብሎ ይጠበቃል። የኮሚቴው መደበኛ ስብሰባ ለዋናው ጉባኤ እንደ ይፋዊ የዝግጅት ስብሰባ የሚያገለግል ነው። የአፋር ክልል ፖሊስ ኮሚሽን በህገወጥ መንገድ ሲዘዋወሩ ተገኙ ያላቸውን ከ7000 በላይ ሰዎች ወደ መጡበት መመለሱን ገለጸ። ህገወጥ የሰዎች ዝውውር መነሻው ከአፋር ክልል አለመሆኑ የቁጥጥሩን ስራ አስቸጋሪ አድርጎብኛል ሲል ኮሚሽኑ አስታውቋል። ህገወጡን የሰዎች ዝውውር በተፈለገው ደረጃ ለመቆጣጠር አስቸጋሪ እንደሆነና በዝውውሩ መስመሮች ላይ የመንገድ ቁጥጥርና ፍተሻ በማድረግ ኮሚሽኑ ከመደበኛ ስራ ውጪ ከፍተኛ የፖሊስ አካላት በመመደብ አጠናክሮ እየሰራ እንደሆነም ኮሚሽኑ አስታውቋል። በዚህም ባለፉት 6 ወራት ውስጥ ብቻ በህገ ወጥ ደላሎች ተታለው በህገ ወጥ መንገድ ወደ ውጭ ለመውጣት አስበው ወደ አፋር ክልል የመጡ ከ7900 በላይ ሰዎችን መያዙን ኮሚሽኑ አስታውቋል። ለተያዙት ሰዎች አስፈላጊውን ጥበቃ በማድረግ ኮምቦልቻ፣ አላማጣ፣ መቀሌ፣ ከሚሴ፣ አዳማና ሀረርጌ አካባቢዎች በሰላም እንደተመለሱ ከአፋር ብሔራዊ መገናኛ ብዙሃን ድርጅት የተገኘው መረጃ ያመለክታል። በአብዛኛው የህገወጥ ሰዎች ዝውውር መነሻዎች
ከአማራ ከትግራይና ከኦሮሚያ ክልሎች ባሉ አጎራባች አካባቢዎች እንደሆነ የተገለጸ ሲሆን በተለይ በቅርቡ ከአማራ ክልል መንግስት ጋር በተደረገ የጋራ ስምምነት ችግሩን ለመቅረፍ የጋራ ክትትልና ቁጥጥር ስራዎች እየተደረገ መሆኑን ኮሚሽኑ አመልክቷል። በአማራ ክልል ከቱሪዝም ዘርፍ ከ7 ቢሊዮን ብር በላይ ገቢ መገኘቱ ተገለጸ። በአማራ ክልል በበጀት ዓመቱ ባለፉት 6 ወራት ከጎብኚዎች 7 ቢሊዮን 99 ሚሊዮን 424 ሺህ ብር ገቢ ማግኘቱን የክልሉ ባህል ቱሪዝምና ስፖርት ቢሮ አስታውቋል። የቢሮ የቱሪዝም ልማት ዳይሬክተር መልካሙ አዳም ለኢፒድ እንደገለጹት በበጀት ዓመቱ 6 ወራት ውስጥ ከ7.5 ሚሊዮን በላይ የሀገር ውስጥና የውጭ ቱሪስቶች በክልሉ የሚገኙ ሰው ሰራሽና ተፈጥሯዊ መዳረሻዎችን ጎብኝተዋል። የተገለጸው ገቢ የዘንድሮውን የገና በዓል አፈጻጸም እንደሚያካትት የጠቀሱት አቶ መልካሙ ከጠቅላላ ጎብኚዎች መካከል 17,000 የሚሆኑት የውጭ ሀገር ቱሪስቶች ናቸው ብለዋል። በተለያዩ ምክንያቶች ተቀዛቅዞ የነበረው የቱሪስት ፍሰት አሁን ላይ በከፍተኛ ሁኔታ እያደገ መምጣቱንም ዳይሬክተሩ አብራርተዋል። በአሁኑ ወቅት ክልሉ ያለውን የቱሪዝም አቅም በመጠቀም የቱሪስት ፍሰቱን ይበልጥ ለማሳደግና ዘርፉ ለክልሉ ኢኮኖሚ ያለውን አስተዋጽኦ ለማጎልበት በትኩረት እየተሰራ መሆኑን ጠቁመዋል። ይህም በክልሉ ሰላምና መረጋጋት እየሰፈነ መምጣቱን እንዲሁም የመዳረሻዎች ዝግጁነት መሻሻሉን እንደሚያሳይ ገልጿል። ውድ ተመልካቾች ከኢሳት ዲጂታል ዜናው ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። አሜሪካ ከ66 ዓለም አቀፍ ድርጅቶች አባልነት መውጣቷን አስታወቀች። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ድርጅቶቹ ከኛ በተቃራኒ ያሉና ለሀገራችን ስጋት የሆኑ ናቸው ብለዋል። ሸሪፍ ኢማም የትራምፕ አስተዳደር አሜሪካ በደርዘን ከሚቆጠሩ ዓለም አቀፍ ድርጅቶች አባልነት እንደምትለቅ አስታወቀ። ከነዚህ መካከል የተባበሩት መንግስታት የሕዝብ ጉዳይ ኤጀንሲና የተባበሩት መንግስታት የአየር ንብረት ለውጥ ስምምነት ላይ የሚሰራው ተቋም ይገኙበታል። አሜሪካ ከዓለም አቀፍ የትብብር መስክ ወደ ኋላ እያፈገፈገች ነው። ፕሬዚደንት ዶናልድ ትራምፕ ረቡዕ ዕለት በፊርማቸው ባረጋገጡት ትዕዛዝ ለ66 ድርጅቶች፣ ኤጀንሲዎችና ኮሚሽኖች የሚደረገው ድጋፍ እንዲቋረጥ ተወስኗል። ከነጩ ቤተ መንግስት የወጣ መረጃ እንደሚያመለክተው ይህ የሆነው የእሳቸው አስተዳደር በሁሉም ዓለም አቀፍ ድርጅቶች ይበልጡን ደግሞ ከተባበሩት መንግስታት ጋር ቅርበት ባላቸው ላይ አሜሪካ የምታደርገውን ድጋፍ በተመለከተ ጥናት በማድረግ ነው እዚህ ውሳኔ ላይ የተደረሰው ይላል። በዚህ ውሳኔ በአብዛኛው ኢላማ የተደረጉት የተባበሩት መንግስታት ድርጅት ኤጀንሲዎች፣ ኮሚሽኖች፣ አማካሪ ተቋማት በአየር ንብረት ለውጥ ላይ በሰዎች ፍልሰት ስራ ፍለጋ የሚሰሩና የትራምፕ አስተዳደር ለይቶ ያስቀመጣቸው ናቸው። የተባበሩት መንግስታት ድርጅት አካል ያልሆኑ ነገር ግን በዝርዝሩ የተካተቱ የአትላንቲክ ትብብር ዓለም አቀፍ ኢንስቲትዩት ለዲሞክራሲና የምርጫ ድጋፍና ዓለም አቀፍ የጸረ ሽብር ፎረም ይገኙበታል። የትራምፕ አስተዳደር እነዚህን ተቋማት ተመሳሳይ ስራ የሚሰሩ፣ በአግባቡ ቁጥጥር የማይደረግባቸው፣ የማያስፈልጉ፣ በአግባቡ የማይመሩ፣ የራሳቸውን አጀንዳ ማራመድ በሚፈልጉ ከኛ በተቃራኒ ያሉ ለሀገራችን ሕልውና ስጋት የሆኑ ሲሉ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ገልጸዋቸዋል። የትራምፕ አስተዳደር በሀገራት መካከል ትብብር ከሚፈጥሩ ድርጅቶች መውጣት፣ አስተዳደራቸው በወታደራዊ ዘመቻ የቬንዙዌላውን መሪ ኒኮላስ ማዱሮ መያዝና ግሪንላንድን ለመጠቅለል ያላቸውን ፍላጎት በተመለከተ ሊያጋጥም የሚችል ተቃውሞን ለመዝጋት ነው እየተባለ ነው። የትራምፕ አስተዳደር ቀደም ሲል ያደርግ የነበረውን ድጋፍ ካቋረጠባቸው ኤጀንሲዎች መካከል የዓለም ጤና ድርጅት፣ በተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ፣ የተባበሩት መንግስታት የሰብአዊ መብት ካውንስልና የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ይገኙበታል። በአሁኑ ወቅት በርካታ መንግስታዊ ያልሆኑ ኤጀንሲዎች ይበልጡን ደግሞ ከተባበሩት መንግስታት ድርጅት ጋር የሚሰሩ ፕሮጀክቶቻቸውን ለመዝጋት ተገደዋል። ምክንያቱ ደግሞ የአሜሪካ አስተዳደር ባለፈው ዓመት በወሰነ ውሳኔ በዩኤስአይዲ በኩል የሚደረገውን ድጋፍ በማቋረጡ ነው። አሁን ደግሞ ፕሬዚደንት ዶናልድ ትራምፕ በሰጡት ትዕዛዝ የአሜሪካ መንግስት ከ66 ዓለም አቀፍ ድርጅቶች ይወጣል። ከዋይት ሃውስ እንደተነገረው ድርጅቶቹ የአሜሪካንን ፍላጎት የማያሟሉ ናቸው ተብለዋል።
ከነዚህ መካከል 31ዱ የተባበሩት መንግስታት ተቋማት ሲሆኑ 35ቱ ደግሞ ሌሎች ናቸው። እንደ ዋይት ሃውስ ገለጻ እነዚህ ተቋማት የሚሰሩት ከአሜሪካ ፍላጎት፣ ደህንነት፣ ሉዓላዊነት በተቃራኒ ነው። አሜሪካ በዚህ ተግባር ራሷን ከዓለም እየነጠለች ነው ተብሏል። በቅርቡ ደግሞ በቬንዙዌላ የፈጸመችው ድርጊት ዓለም አቀፍ ሕግ የጣሰ ነው በሚል እየተወገዘም ነው። እዚህ ላይ መወቀስ ያለባቸው የዓለም አቀፍ ተቋማት ወይስ አሜሪካ? ነገሩ ጩኸትን ቀሙኝ ይመስላል። መረጃውን ስናጠናክር አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ